አሳሳቢና አሳዛኝ ዜና ነው ዛሬ የሰማነው። የምሬን ነው። በጣም ያሳዝናል። በጣም በጣም ከፍቶኛል እኔ። ምክንያቱም ያ ትንሽ ልጅ አብርሽ ማለት ነው ቤተሰብ ትንሹ ልጅ አብርሽ ጠፍቷል። ያለበት አይታወቅም። የት እንደገባ ራሱ አይታወቅም። ኤፍሬምና ሩታ እየፈለጉት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ይሄንን ቪዲዮ ባካችሁ ላይክ አድርጉልኝ። ላይክ ሳታረጉ እንዳትወጡ። ጆይን ስትሉ ለእናንተ አይጎዳችሁም፣ ለኔ ግን ይጠቅመኛል። ባካችሁ ላይክ አድርጉልኝ ማለት ነው ስለምናችሁ። እና ወደ ዛሬ ወደመጣሁበት ቪዲዮ ሲሄድ እንግዲህ ሩታ ቤት ከትንሽ ደቂቃዎች በፊት ቪዲዮ ተለቋል። አብርሽ ጠፍቷል። የት እንደገባ አይታወቅም። ማታ እንዴ ለምንድን ነው ጠፍቷል የሚባለው? ሄርሜላ ነው የወሰደችው። ቪዲዮ አይተናል፣ ማስረጃ አለ። ስለዚህ ሄርሜላን ማፋጠጥ ነው እኮ ኤፍሬምና ሩታ ማለት ነው። ሄርሜላን የምታገኙበት መንገድ መፈለግ ነው። ብዙዬ ደግሞ ማለት ነው ቤተሰብ፣ ብዙዬ ግን በዚህ ልክ ክፉ ያደረጋት ምንድን ነው? ሩታ ላይ በዚህ ልክ ጨካኝ የሆነችው? ቢያንስ እኮ መሀላቸው ላይ ልጅ አለ። ለምንድን ነው በዚህ ልክ ጨካኝ ሆነችው ሩታ ላይ ማለት ነው ቤተሰብ? እንዴት እኔ ፍላጎቴ ይሁን የእሷም እጅ አለበት መሉኝ። የእሷም ከሄርሜላ ጋር አብረው ሆነው ያሴሩት ሴራ ነው። ብዙዬ ታውቃለች፣ ሁሉንም ነገር ታውቃለች። ፍንክች እንኳን አላለችም፣ አልደነገጠችም። ስለዚህ የምታውቀው ነገር አለ ማለት ነው። ሩታም ነግራታለች። በነገራችን ላይ የምታውቂው ነገር አለ፣ ስንነግርሽ አልደነገጥሽም ብላታለች። እና ብዙዬ ታውቃለች። ከሄርሜላ ጋር እጅና ጓንት ናቸው። ስለዚህ የእሷም እጅ አለበት። እንግዲህ አብርሽ ህፃን ልጅ አይደለም። በቃ እሱ በፈለገበት ጊዜ ይመጣል። የሚያስጨንቅ ነገር አይደለም። ሄርሜላ ጋር መሆኗን አይተናል ማታ ማለት ነው። እንግዲህ አብረን እናድራለን ምናምን እያለችው ነበር። እንግዲህ ምን እንደሚፈጠር እንግዲህ ቤተሰብ አናቅምኛ እና መጨነቅ አያስፈልግም ማለት ነው። ሩታና ኤፋ አትጨነቁ። ሄርሜላ ጋር ነው እንግዲህ ራሱ ሲያቅ ራሱ ይመጣል ብዬ አስባለሁ። እንግዲህ ለዛሬ ይሄን አክል ካልኩ ይበቃኛል። ቪዲዮውን ላይክ ማድረጋችሁን አትርሱ ማለት ነው። ብዙዬ ግን ማለት ነው ብዙዬ በዚህ ልክ ክፉ አትሁኝ ሩታ ላይ ማለት ነው።